ወይም 11 ሰዓት ለምን ለምሽቱ 1 ሰዓት? ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምን ለምሽቱ 1 ሰዓት? ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ እያሰቡ ሲጾም ነው። አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አንድ ሁልጊዜ በጣም የምወደው አንድ ቃል አለ፣ ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። እኛ ታምር ፈላጊ ባንሆንም ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆንን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም ፍጹም ስጋዊ እንኳ ብንሆን ይሄን 3 ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ ያውቅ። መመነን ቀላል ነው፣ ቤተውና ቀላል ነው፣ ቅጠል መብላት ቀላል ነው፣ ባህር ውስጥ መጸለይ ቀላል ነው፣ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? መንፈስ ቅዱስን ውጣልን ስላልነው። የቤተ ክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተ ክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል መንፈሳዊ ሰው ሁልጊዜ የተረጋጋ ነው፣ ልቡም አይረበሽም። ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው፣ ምንድን ነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለን ስትሉኝ፣ ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸው፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯል። መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው 4 መንገዶች በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዚያ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለም። ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ለሚያደርግልን በጎ ይቅርታው ሁሉ ለክቡር መንግስቱ ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው በሁላችን ላይ ጸንቶ ይኖርልን። ክቡር መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣
የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ደቀ መዛሙርት፣ የተከበራችሁ አባቶቻችን አበው መናንያን፣ እናቶቻችን እማት መናንያት፣ በዚህ የተሰበሰባችሁ የጌታችን ኢየሱስ ክርስቶስ የድኅነት ማህበር የምትሆኑ ምዕመናን እና ምዕመናት፣ በጉባኤ ቤታችን የመገናኛ መረብ ሳምንታዊ ጉባኤያችንን የምትከታተሉ ኦርቶዶክሳውያን፣ ይህንን ድምፅ የምትሰሙ ኢትዮጵያውያን፣ ኤርትራውያን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን ጌታ ኢየሱስ ክርስቶስ ክብር ምስጋና ይግባው። ሁላችሁንም እንኳን ለበዓለ ጰራቅሊጦስ እግዚአብሔር በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው መንፈስ ቅዱስ በእኛ ሕይወት ውስጥ በሚል ርዕስ ነው የምንማማረው። እንደ እግዚአብሔር ፈቃድ ይህንን ርዕስ መነሻ አድርገን ለነፍሳችን የሚረባንን ነገር እንማማራለን ማለት ነው። መንፈስ ቅዱስ በእኛ ሕይወት ውስጥ በሚል ርዕስ እንማማራለን። እንግዲህ ይህንን ርዕስ የመረጥንበት ምክንያት አለ። ዛሬ የዛሬው በዓል ትልቅ በዓል ነው። ለቤተ ክርስቲያን ከአበይት በዓላት አንዱ ነው። በዚህ በዓል ሁለት መሰረታዊ ነገሮች እናስታውሳለን። መንፈስ ቅዱስ ለቅዱሳን ሐዋርያት እንደወረደላቸውና ቤተ ክርስቲያን ዛሬ እንደተወለደች እናምናለን፣ እናውቃለን። ስለዚህ ዛሬ ከአዳም ወጥቶ የነበረው ልጅነት የሰው ልጅ በመንፈስ እግዚአብሔርን መስሎ ተፈጥሮ ነገር ግን በገዛ ፈቃዱ የራሱን መንገድ መርጦ እንስሳትን መስሎ እንደነበር በቅዱሳት መጻሕፍት ተጽፏል። ሰው መልካም በሰራና ሰማያዊ ሀሳብ ባሰበ ጊዜ መንፈሳዊ ይባላል። መንፈስ የሆነ አምላኩን የሚመስል ማለት ነው መንፈሳዊ ማለት ነው። እስመ እግዚአብሔር መንፈስ ውእቱ ይላል መጽሐፍ። እግዚአብሔር መንፈስ ነው። ስለዚህ ሰው መንፈሳዊ የምንለው ረቂቅ የሆነ አምላኩን ሲመስል ነው። ከዚያ ወጥቶ ደግሞ የራሱን ፈቃድ ሲከተል ስጋ ይባላል። እንስሳ ማለት ነው። ገሌ ስጋ ነው ሲባል እንስሳ ነው እያል ነው። ስለዚህ ሰው መንፈሳዊ ነው ስንል ሰማያዊ ነው፣ አምላኩን ይመስላል ማለታችን ነው። ስጋ ባልነው ጊዜ እንስሳ ነው ማለታችን ነው። ስለዚህ በኦሪት ዘፍጥረት እንደተጻፈው በእነዚህ ሰዎች ላይ መንፈሴ ጸንቶ አይኖርም ስጋ ብቻ ናቸውና ሲል እንስሳት ናቸው ማለቱ ነበረ። አሁን ያ የአዳም ተስፋ የተፈጸመበት ቀን ነው ዛሬ ማለት ነው። የአዳም ልጆች ስጋ ተብለው ነበር የተጠሩት። ወደ ዘፍጥረት ምዕራፍ 6 ስትመለከቱ የአዳም ልጆችን እግዚአብሔር በእነዚህ ላይ መንፈሴ አያድርም፣ ምክንያቱ ስጋ ብቻ ናቸውና መንፈሳዊነትን ትተዋል። ስለዚህ ከዚያ ከአዳም በደል በኋላ እኛ ስጋ ሆነን ይኖር ነው። አሁን ግን መንፈስ ቅዱስ በወረደበት ቀን ዛሬ እኛ ምን ሆነናል? ስጋ፣ ነፍስ፣ መንፈስ ሆነናል ማለት ነው። የሰላም አምላክ እግዚአብሔር ስጋችሁን ነፍሳችሁንና መንፈሳችሁን ይቀድስላችሁ ተብለን የተመረቅነው ከዚህ የተነሳ አሁን ሶስቱ ታረቁ ማለት ነው። የእርቅ ጌታ መንፈስ ቅዱስ በመውረዱ የአዳም ቀጠሮ አንዱ የተፈጸመለት ዛሬ መንፈስ ቅዱስ በመውረዱ ነው። ቅዱሳን ሐዋርያት ድንቁርና የራቀላቸው ኃይል ያገኙ ምስጢር የተገለጸላቸው በዚሁ ቀን ነው። ቅድስት ቤተ ክርስቲያን ልጆቿን ከእናት ከአባት የተወለዱ ልጆቿን
ከመንፈስ የምትወልድበትን ስልጣን ያገኘችው ዛሬ ነው። ስለዚህ ዛሬ የቤተ ክርስቲያን ልደት ነው። የቤተ ክርስቲያን ልደት ነው ባልን ጊዜ ምን ማለታችን ይመስላችኋል? ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል ሊቁ። በዚህ ዕለት የቅድስት ቤተ ክርስቲያን ደስታዋ ተፈጸመ። ስለዚህ የቤተ ክርስቲያን ልደቷ ባልን ጊዜ ምን ማለታችን ይመስላችኋል? ክርስቶስ እስከሚመጣ ድረስ የሚወለዱ ምዕመናን ሁሉ ልደታቸው ማለት ነው። የመጀመሪያው 3000 ምዕመናን በዚህ ቀን ስለተገኙ የቤተክርስቲያን ልደት ይባላል። ሁለተኛው ግን የቤተክርስቲያን ልደት ይባለው እስከ ዓለም ፍጻሜ ከመንፈስ ቅዱስ በልጅነት የሚወለዱት ሁሉ ልደታቸው ዛሬ ነው። ዛሬ መንፈስ ቅዱስ ባይወርድ ኑሮ ሁላችን በ40 ቀን በ80 ቀን የእግዚአብሔር ልጆች ሆነን መወለድ ባልተቻለን ነበርና። ሌላኛው ግን የቤተ ክርስቲያን ልደት የሚባለው የምስጢራት ልደታቸው ማለት ነው። ለምንድን ነው እንደዛ የሚባለው? ምስጢራትን የሚፈጽማቸው ማን ነው? መንፈስ ቅዱስ ነው። 7 ምስጢራተ ቤተ ክርስቲያን ይባላሉ። እነዚህ ምስጢራተ ቤተ ክርስቲያን ናቸው ቤተ ክርስቲያንን ቤተ ክርስቲያን የሚያሰኛል። ምስጢራተ ቤተ ክርስቲያን ባይፈጸሙባት ኖሮ ቤተ ክርስቲያን አዳራሽ ናት። ምንም ከሌላ ቤት የምትበልጥበት ቁም ነገር የላትም። የቤተ ክርስቲያን ቁም ነገሯ 7ቱ ምስጢራተ ቤተ ክርስቲያን ናቸው። ቤተ ክርስቲያን የምንሰግድበት፣ ከሌላው ቤት በተለየ ቤተ ክርስቲያንን የምንፈራበት የምናከብርበት፣ ዛሬ ንጹሕ አይደለሁም አልገባም፣ ዛሬ ንጹሕ ነኝ እገባለሁ የምንልበት፣ በቀኖና ቤተ ክርስቲያን አትግባ ተብለን የምንከለከልበት፣ የሚታጠርበት፣ ከቤተ ክርስቲያን ግቢ ውስጥ አንበላም አንጠጣም ስጋዊ ነገር አይፈጸምም የሚባልበት፣ የተዳደፈ ሰው እስከዚህን ቀን ይቆይ የሚባልበት መሰረታዊ ምክንያት በምስጢራተ ቤተ ክርስቲያን ምክንያት ነው። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ቀንዲል፣ ምስጢረ ሜሮን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ እነዚህ ሁሉ ምስጢራተ ቤተ ክርስቲያን ነው የሚባሉት። ምስጢረ ተክሊል፣ እነዚህ ምስጢራት ባይኖራት ቤተክርስቲያን በቃ ቤት ናት። እነዚህን የሚፈጽማቸው ማን ነው ሲባል መንፈስ ቅዱስ ነው የሚፈጽማቸው። 7ቱ ምስጢራተ ቤተክርስቲያን ያለ ክህነት አይፈጸሙም። ያለ ክህነት አይፈጸሙም። 7ቱ ምስጢራተ ቤተክርስቲያን የሚፈጸመው በክህነት ከሆነ ደግሞ ክህነት የሚሰጠው ደግሞ በመንፈስ ቅዱስ ነው። ስለዚህ ጌታ ምንድን ነው ያላቸው? የዮሐንስ ወንጌል ምዕራፍ 20 ላይ ንስኡ መንፈሰ ቅዱስ፣ መንፈስ ቅዱስን እንካችሁ ተቀበሉ። ስለዚህ እናንተ ኃጢአቱን ይቅር ያላችሁት ይቀርለታል፣ ይቅር ያላላችሁት ደግሞ አይቀርለትም። መንፈስ ቅዱስን ተቀበሉ አለና ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። ስለዚህ መንፈስ ቅዱስ የክህነት ማህተሙ ነው። ክህነትን የሚሰጥ መንፈስ ቅዱስ ነው። መንፈስ ቅዱስ በሌለበት ክህነት የለም። ክህነት በሌለበት ምስጢራተ ቤተ ክርስቲያን የሉም። ምስጢራተ ቤተ ክርስቲያን በሌሉበት ጸጋ የለም። ጸጋ በሌለበት መዳን የለም ማለት ነው። ስለዚህ ቅዱስ ጳውሎስ ደጋግሞ በጸጋው ድነናል እያለ የሚናገረው ምኑን ነው? በምስጢራተ ቤተ ክርስቲያን ድነናል፣ እንድናለን ማለት ነው። የምንድነው በምስጢራተ ቤተ ክርስቲያን ነው። ጸጋ ማለት ስጦታ ነው። ስጦታም መንፈስ ቅዱስ ነው። መንፈስ ቅዱስም የሚሰጠው በምስጢራተ ቤተ ክርስቲያን ነው። ካልተጠመቅ የመንፈስ ቅዱስን ሀብቱን አናገኝም። ካልቆረብን የመንፈስ ቅዱስን ሀብቱን አናገኝም። ንስሐ ካልገባን የመንፈስ ቅዱስን ሀብቱን አናገኝም። ስለዚህ መንፈስ ቅዱስ ያደረበት ሰው ልቡ ይሰበራል፣ ለንስሐ ይነቃቃል። ስለዚህ መንፈስ ቅዱስ ንስሐ ባለበት ሰውነት ያድራል ማለት ነው። ስለዚህ ያለ ምስጢራተ ቤተ ክርስቲያን መንፈስ ቅዱስ የለም። አሁን እነዚህን ተዋረዶች እንዳትረሱ። መንፈስ ቅዱስ ካልፈቀደ እና ካልሰጠ እና ባይወርድ ክህነት የለም ነበር። ክህነት ከሌለ ምስጢራተ ቤተ ክርስቲያን የሉ። ምስጢራተ ቤተ ክርስቲያን ከሌሉ ጸጋ የለም። ጸጋ ከሌለ መዳን የለም። እነዚህ የኦርቶዶክሳዊነት መለያ ምልክቶቻችን ናቸው።
መንፈስ ቅዱስን ከኛ ጋር የሚያደርገው ምስጢራተ ቤተክርስቲያን። ስለዚህ ዛሬ የቤተክርስቲያን ልደቷ ነው ባል ይሄንን አጥምቃ ልጆቿን ከስላሴ የምትወልድበትን ህብስቱን ወደ አምላክ ስጋ ወይኑን ወደ አምላክ ደም ለውጣ ልጆቿን የምታቆርብበትን ስጋውያን ልጆቿን ከመንፈሳዊ ከክርስቶስ ቅዱስ ስጋ ክቡር ደም ጋር የምታዋህድበት ምስጢረ ቁርባን። የሰው ልጆች ኃጢአት ሰርተው አልቅሰው የሚታይ እንባ እያፈሰሱ የማይታይ የኃጢአታቸው ማሰሪያ የሚቆረጥበት ምስጢረ ክህነት። የሰው ልጅ በቃሉ ተናግሮ የኃጢአትን ሰንሰለት የሚቆርጥበት፣ በቃሉ ተናግሮ የኃጢአትን ያልታሰረውን እግር በግዝት የሚያስርበት የመንፈስ ቅዱስን ስልጣን ክህነት ያገኘችበት፣ አንድ ወንድ እና አንድ ሴት የተለያየ ጾታ ሲኖራቸው ተጋብተው አንድ የሚሆኑበት ምስጢር መንፈስ ቅዱስ ነው። መንፈስ ቅዱስ ባይኖር መንፈስ ቅዱስ ባይወርድ በኦርቶዶክስ ጋብቻ ምስጢር አይባልም ነበረ። ሁለት ሰዎችም አንድ መሆን ባልቻሉ ነበረ። ሁለት ናቸው እንጂ አንድ ናቸው እንጂ ሁለት አይደለም። ዘአስተጻመረ እግዚአብሔር ሰብ ኢይፍልጥ፣ ሰው እግዚአብሔር አንድ ያደረገውን መለየት አይችልም ተብሎ በማቴዎስ ወንጌል ምዕራፍ 19 የተነገረው ሁለት ሰዎች አንድ መሆን የቻሉት አንድ አድራጊው መንፈስ ቅዱስ ስለወረደ ነው። መንፈስ ቅዱስ ባይኖር የኦርቶዶክስ ጋብቻም እስመ ክቡር አውስቦ በኩለሄ፣ ጋብቻ በስራ ሁሉ ክቡር ነው። ወለምስካቦሙን ያልወጡ ስዕበት፣ ለመኝታቸውም እድፈት የለውም ተብሎ በዕብራውያን መጽሐፍ እንደተነገረን መተዳደፍ የሌለበት ንጹሕ ጋብቻ የተባለው አብይ ዝንቱ ምስጢር ወእብሎ በእንተ ክርስቶስ ወበእንተ ቤተ ክርስቲያኑ። ጋብቻ ታላቅ ምስጢር ነው፣ እኔም ይህን ጋብቻ ስለ ክርስቶስና ስለ ቤተ ክርስቲያን ምስጢር ምሳሌ አድርጌ ይናገረዋለሁ ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 31 ላይ እንደነገረን ምስጢር ያሰኘው መንፈስ ቅዱስ ስለወረደ ነው። ስለዚህ የሰው ልጆች ቅዱሱን ቅባት ተቀብተው የመንፈስ ቅዱስ ማደሪያ ማህተም የሆኑት አጋንንት የሚፈራቸው በምስጢራተ ቤተክርስቲያን ነው። ይሄ የተገኘው አስቀድሰን መቁረብ፣ ንስሐ ገብተን ይቅርታ ማግኘት፣ ተጠምቀን የስላሴ ልጅ መሆን የቻልነው ዛሬ መንፈስ ቅዱስ ስለወረደ ነው። ስለዚህ ዛሬ የቤተ ክርስቲያን ልደቷ ነው ማለት የምስጢራቷ ልደት ነው። ምስጢራትን የሚፈጽማቸው መንፈስ ቅዱስ ስለሆነ እንግዲህ ይሄንን አወቅን። ስለዚህ ዛሬ የአዳም ተስፋው ተፈጸመ። ለዚህ ነው የአባቴን ተስፋ ጠብቁ እፌኑ ለክሙ ተስፋሁ ለአብ፣ የአባቴን ተስፋ እልክላችኋለሁ አላቸው። ስለዚህ የአባቱ ተስፋ ማለት በብሉይ ኪዳን በነቢያት ያናገረው መንፈስ ቅዱስ ማለት ነው። የአባቱ ተስፋ የአባቴ ተስፋ እያለም የሚጠራው ብሉይ ኪዳን ለአብ እየተቀጸለ ስለሚነገር ነው። ብሉይ ኪዳኑን የአብ መግቦት ተደርጎ ይሰጣል፣ አዲስ ኪዳኑ ለወልድ ይሰጣል። ከበዓለ ጰራቅሊጦስ ያለው መግቦት በኋላ ያለው ለመንፈስ ቅዱስ ይሰጣል። ሶስቱም ግን በሶስቱ መግቦት ውስጥ በተዋሕዶ ህላዌ አሉበት። ስለዚህ አባቴ ተስፋ ያለው የነቢያት ተስፋ ማለት ነው። አባቴ በነቢያት ያናገረው ለዚህ ነው። ዘነበበ በነቢያት ከአብ ከወልድ ጋር በነቢያት አድሮ የተናገረ ብለን መንፈስ ቅዱስን የምናከብረው ለዚህ ነው። በነቢያት የተናገረ በተስፋነት ነቢያትን ለትንቢት አነቃቅቶ አናግሯል። በተስፋነትም ተነግሯል። ይወርዳል ይመጣል ተብሎ። ስለዚህ ዛሬ የአዳም ተስፋው ፍጹም ተፈጸመ። የአባቶቻችን ተስፋቸው የተፈጸመበት ቀን ነው። መንፈስህን ከኔ አታርቅ ወመንፈሰከ ቅዱሰ ኢታውፅእ እምላይሌ፣ ቅዱስ መንፈስህን ከኔ አታርቅብኝ አትውሰድብኝ። ወበመንፈስ አዚዝ አጽናኒ፣ በጽኑ መንፈስህ አጽናኝ እያለ ቅዱስ ዳዊት መዝሙር 50 ቁጥር 17 ላይ እንደነገረን አባቶቻችን ይህ መንፈስ እንዳይርቃቸው ሲለምኑት የነበሩት እባክህ ቅርብ አድርገው ሲሉት የነበሩት ተስፋ የተፈጸመበት ነው።
ተወጽእ በትር እምስሮ እሴይ ወያርግ ጽጌ እምጉንዱ። ከእሴይ ስር ቁጥቋጦ ትወጣለች፣ ከቁጥቋጦውም አበባ ይወጣል። ወያርፍ በላዕሌሁ መንፈስ እግዚአብሔር፣ በላዩ ላይም የእግዚአብሔር መንፈስ ያድርበታል። መንፈሰ ጥበብ ወልቡና፣ የጥበብና ልብ የሚያስደርግ መንፈስ በሱ ላይ ያርፍበታል። መንፈሰ ምክር ወኃይል፣ የኃይልና የምክር መንፈስ ያርፍበታል ተብሎቶ እነዚህ ሰባቱ የመንፈስ ቅዱስ ሀብታት የሚባሉት በኢሳይያስ 11 የተዘረዘሩት ቁጥቋጦ ያቺ የወጣችው በትር ድንግል ማርያም ሆና ከሷ የወጣው አበባ ኢየሱስ ክርስቶስ ሆኖ በሱ ምክንያት በሱ ላይ ሰባት መንፈሶች ያድሩበታል ማለት ኢየሱስ ክርስቶስ የመንፈስ ቅዱስን ፍጹም ሀብቱን ለምእመናን ይመልሳል ማለት ነው። ያድርበታል መባሉ ክርስቶስ እንደ ነቢያት ወይም እንደ ሐዋርያት ፍጡር ሆኖ የመንፈስ ቅዱስ ጸጋ ስለሚያድርበት ሳይሆን ስለኛ ሀደረ ቦቱ የሀድር ቦቱ እየተባለ ይነገርለታል። ያድርበታል፣ አድሮበታል ተብሎ ይነገርለታል። በእኛ ተገብቶ እኛ በእኛ ላይ ማደሩ ለወልድ እየተሰጠ ይነገራል። በእንቲአነ ማለት ስለኛ በእኛ ያደረውን ለወልድ እያደረገ ይናገረዋል። ለወልድ ግን ሀደረ ባለ ጊዜ ስጋ መንፈስ ቅዱሱን እንደ ወልድ የባህሪ ሕይወቱ አድርጎ በከዊነ ቃል በተዋህደ ጊዜ ገንዘብ ማድረጉን መናገር ነው። ከዚያ በኋላ ያለው ግን ለእኛ ሲነገር አደረብን ይባላል። በእኛ ያደረውን በወልድ አደረ እያለ ይናገረዋል ስለኛ። ስለዚህ ያ የምክር መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ የሚባለው ኃይል የሚያስደርገው መንፈስ፣ ልብ የሚያስደርገው መንፈስ፣ የሚያስታውሰው መንፈስ ቅዱስ ዛሬ አድሯል እና እውነትም የሰው ልጅ ክብሩ ዛሬ የተከናወነበት ቀን ነው። ስለዚህ ዛሬ ለቅዱሳን ሐዋርያት ኃይል ተሰጣቸው። ይህ ኃይል ምን እንደሆነ በኋላ እነግራቸዋል። ኃይል ተሰጣቸው፣ ቋንቋ ተገለጸላቸው፣ የቤተክርስቲያን ደስታዋ ተፈጸመ፣ ቤተክርስቲያን ተወለደች፣ የአዳምና የአባቶቻችን ተስፋ ተፈጸመ፣ ምስጢራተ ቤተክርስቲያን ተወጠኑ። የመንፈስ ቅዱስ የመጀመሪያ እሸት የሆኑ 3000 ክርስቲያኖችም ዛሬ በቅዱስ ጴጥሮስ ስብከት በአንድ ቀን ስብከት 3000 ክርስቲያኖች መከር ሆነው ተሰበሰቡ። የመጀመሪያው በዓለ ሰዊት የተባለው ለዚህ ነው። እነዚህ የመንፈስ ቅዱስ እሸቶች ዛሬ ለመንፈስ ቅዱስ ቀዳማያት ሆነው የገቡበት ቀን ስለሆነ በዓለ ሰዊት ይባላል። ይሄ በዓለ ሃምሳው በብሉይ ኪዳን የተነበረው በዓለ ሃምሳ በዚህ በዓል ቀን መንፈስ ቅዱስ መውረዱ ዛሬ የመንፈስ ቅዱስ ፍሬ የሆኑ 3000 ምዕመናን በቅዱስ ጴጥሮስ ስብከት ስለተሰበሰቡ ነው። በጣም ጥሩ ነው። ለቅዱሳን ሐዋርያት እንዲህ ተደረገላቸው ብለናል። ዛሬ የተሰጣቸው ለቅዱሳን ሐዋርያት ምንድን ነው ስትሉ ኃይል ነው። ኃይል ተሰጥቷቸዋል። ኃይል ይሄ ኃይል ምንድን ነው? ለቅዱሳን ሐዋርያት ዛሬ የተሰጣቸው ኃይል እና የውስጥ ሰላም ነው። እነዚህ ሁለት ነገሮች ናቸው ለቅዱሳን ሐዋርያት የተሰጧቸው ኃይል። ይሄ ኃይል የጌታችን የኢየሱስ ክርስቶስ የትንሣኤው ኃይል ይባላል። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ድረስ አለ የትንሣኤው ኃይል። በሉቃስ ወንጌል ምዕራፍ 24 ቁጥር 43 ጀምሮ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከአርያም ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ነበር ጌታ ሐዋርያት ኃይል እስክትለብሱ ድረስ። አሁን ዛሬ ያን ኃይል ነው ያለበሳቸው ማለት ነው። ኃይል እስክትለብሱ ኢየሩሳሌም ቆዩ አላቸው። ያን የቆዩበትን ኃይል ዛሬ አለበሳቸው። ያንን ኃይል ቅዱስ ጳውሎስ ምን ማለው? የትንሣኤው ኃይል። ሮሜ ምዕራፍ 1 ከቁጥር 4 ላይ ደግሞ ሲናገር ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ፣ በኃይሉ ከሙታን ተለይቶ በመነሳቱ የእግዚአብሔር ልጅ እንደሆነ አሳየ ይላል። በኃይሉ ያለው በመንፈስ ቅዱስ የተላከው የተሰጠው ዛሬ ለቤተክርስቲያን የተሰጠው ኃይል ነው። የእግዚአብሔር ልጅ መሆኑን በኃይሉ አሳየ አለ። ከሞተ በኋላ መንፈስ ቅዱስን የመላክ ኃይል ያለው እግዚአብሔር ካልሆነ በቀር ፍጡር ሙቶ ተነስቶ መንፈስ ቅዱስን ለሌላው መላክ አይችልም። ይሄ ኃይል ለቅዱሳን ሐዋርያት የተሰጣቸው ኃይል ነው።
ምን አይነት ኃይል ይመስላችኋል? ምን አይነት ኃይል ነው? አንደኛው የማሸነፍ ኃይልን የተሰጣቸው ለቅዱሳን ሐዋርያት የተሰጣቸው የማሸነፍ ኃይል ነው። ይሄ የማሸነፍ ኃይል ቅዱሳን ሐዋርያት ዓለምን ያሸንፉበት ኃይል ነው። እንግዲህ እንደምታውቋቸው ከአሁን በፊትም እንደተማርነው ቅዱሳን ሐዋርያት በቁጥራቸው ጥቂት ናቸው። በጉልበታቸው ደካሞችና የ3 ዓመት ረሃብ የኖረባቸው ናቸው። በፊትም ቢሆን ጠግቦ አዳሪዎች አልነበሩም። ለዕለት ዓሣ መረብ ጥለው የዕለት ጉርሳቸውን የሚመገቡ ድሆች ናቸው የነበሩት። በእውቀትም ኃይለኞች አልነበሩም። ተራ የገጠር ገበሬዎች ናቸው። እንግዲህ የሀብት ኃይል የላቸውም፣ የጉልበት ኃይል የላቸውም፣ የእውቀት ኃይል የላቸውም፣ የብዛት ኃይል የላቸውም። አራቱም ኃይል የላቸውም ቅዱሳን ሐዋርያት። በዓለም ላይ የንግግር ኃይል የሚባልም አለ። ማባበል፣ የሰውን ልብ በንግግር መስረቅ፣ ማሳመን አለ። እሱንም የሚያውቁ አይደሉም። አምስቱም ኃይል የላቸው። ወደ ዓለም ሲሄዱ ሰውን አብልተው በገንዘብ ፍቅር ልቡን የሚመልሱበት ከረጢት ወይም ቋጠሮ አልነበራቸው። ውሻ የሚከላከሉበት እንኳን ጨንገር እንዲይዙ አልተፈቀደላቸው። ሩጠው እንዲያመልጡ ጫማ እንዲጫሙ አልፈቀደላቸው። አንድ ወይም 2 ሰይፍ እንዲታጠቁ አልፈቀደላቸውም። ይልቁንም ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ሰይፋችሁን ወደ ሰገባው መልሱ ብሎ ሰይፍ እንዳያነሱ ሰጥቷቸዋል፣ አዟቸዋል። የሰው ልጅ ይሄንን 5 ኃይል ካልያዘ በስተቀር ዓለምን ሊያሸንፍ አይችልም። በዚህ ዓለም ላይ የሚያሸንፉ ኃይሎች እነዚህ ናቸው። ከጨመርንበት 7 ሊሞሉ ይችላሉ። የእውቀት ኃይል፣ የገንዘብ ኃይል፣ የንግግር ኃይል፣ የጉልበት ኃይል፣ የብዛት ኃይል፣ የስልጣን ኃይል እና የውበት ኃይል ሊሆን ይችላል። 7 ኃይል ይሄ ነው ኃይል ካለ። እነዚህ ሁሉ የነበራቸው አልነበሩ። እነዚህ 12 ሰዎች ልብ ብላችሁ ስሙ። 12 ሆነው እንኳን በአንድ ከተማ ቢሄዱ ኑሮ ባላደነቅን ነበር። አንዱ ብቻውን ነው ወደ አንድ ትልቅ ቤተ መንግስት የሚሄደው። ጴጥሮስ ብቻውን ወደ ሮም፣ ዮሐንስ ብቻውን ወደ ኤፌሶን፣ ሌላውም እንደዚሁ ብቻቸውን፣ ቶማስ ብቻውን ወደ ህንድ፣ ብቻቸውን ነው የሚሄዱት። ይሄዳሉ እንዳልኳችሁ የሚዋጉበት ጉልበት፣ ሩጠው የሚያመልጡበት አቅም፣ የሚመክቱበት ጋሻ፣ የሚዋጉበት ጦር፣ ጉቦ የሚሰጡት ወርቅ፣ የሚያባብሉበት የንግግር የጨዋታ ለዛ የሚያውቁ አይደሉም። ብቻቸውን ነው የሄዱት። ብቻቸውን ሄደው ወሞኡ ኃይለ ነገስት ይላቸዋል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ሲናገር የነገስታቱን ኃይል ድል ነሱ ይላቸዋል። የነገስታትን ኃይል ድል የነሱበት ኃይል ይህ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ሰው ብቻውን ቆሞ እልፍ ሰራዊት ያለውን ንጉስ ሳይናገር ሰይፍ ዱላ ሳይዝ የታጠቁ ወታደሮችን ማንበርከክ፣ አንድ መናኛ ሰው ንግግር መርጦ የሚሰማን የንጉስ ጆሮ ሰብሮ መግባት፣ ይህ የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን ይሄ ኃይል አላት። እንዴት ሆኖ ነው በግሪክ ፍልስፍና የተጠለቀለቀውን ዓለም አንድ አሳ ጎታች ገበሬ እየሄደ ጸጥ ሲያሰኘው የነበረው? የመንፈስ ቅዱስ ኃይል ነው። በነገር መራቀቅ አይደለም። ቤተክርስቲያን በዚህ ነው የምትኖረው። አሁን ቤተክርስቲያን ጉልበቷ ይሄ ነው። ወደዚህ የተመለሰች እንደሆነ ነው ቤተክርስቲያን ጉልበተኛ የምትሆነው። ሌላ ሁሉ ዝም ብሎ መራቀቅ ነው።
የብልጣብልጥ ጉዞ ነው። ወደዚህ ወደ መንፈስ ቅዱስ ኃይል ከመጣች ቤተ ክርስቲያንን የሚቋቋማት ጨርሶ የለም። ዝም የሚመልስ የለም። ከንግግራቸው ግርማ የተነሳ ጸጥ ይላል። ነገስታት የሚመልሱትን አጥተው ያምራል። ወታደሮች በክርስቶስ ፍቅር ተነድፎ ሰይፍ ይዘው መጥተው እነዚህ የሚወጋ ሾተል ይዘው ይመጣሉ። እነዚያ ሐዋርያት ግን በክርስቶስ ውስተ ልቦሙ ለጸላእተ ንጉሥ ሐጽከ ኃያል ስሁል ኃያል ወልደ እግዚአብሔር ቀስቶች ሐዋርያት የተቡ የተሳሉ የተቡ የጋሉ ናቸው። እነዚያ በሾተል ሊነድፉ ሲመጡ ሐዋርያት በክርስቶስ ቃል ልባቸውን ይነድፏቸዋል። ከቃሉ ጋር የክርስቶስን ፍቅር አብረው ይወረውሩታል። በዚያ ቀስት ልባቸውን ይነድፋሉ። ሰይፍ ይዞ የመጣው ወታደር በጦር መንደፉ ይቅርና በክርስቶስ ፍቅር ተነድፎ ሰይፉን ወርውሮ ጥሎ እኔም በክርስቶስ ስም እሞታለሁ ይላል። ይህ የመንፈስ ቅዱስ ኃይል ነው። ዛሬ ቤተክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል ከልግሂቅ እስከ ደቂቅ ተባብረን ተጠቃቅሰን ከዳተኞችና ከመንፈስ ቅዱስ የጎደልን በመሆናችን ምክንያት ይሄ ነው ቤተክርስቲያንን የሚያስከብራት ግርማ። ይሄ ነው። ይህን ኃይል ነበር የነበራቸው። ሎሌ ሆነው ገብተው አሸንፈው ይወጣሉ። ሎሌ ሆነው ገብተው እነ ቅዱስ ዮሐንስ ወንጌላዊ እረኛ ሆነው ገብተው ኃይል ይዘው ይወጣሉ። ድሪቶ ለብሰው የወርቅ ካባ የለበሱትን ልብ ያንበረክካሉ። ይህ የመንፈስ ቅዱስ ኃይል ነው። ስለዚህ አንዱ የማሸነፍ ኃይል ነው። ሁለተኛው በመከራ የመደሰት ኃይል ተሰጥቷቸዋል። ዛሬ ለቅዱሳን ሐዋርያት በመከራ የመደሰት ኃይል በመከራ የመደሰት ኃይል እንግዲህ በቤተ ክርስቲያን ሊቃውንት አስተምህሮና ጥናት መሰረት የሰው ልጅ ሁለት ነገሮችን የሚያደርገው በሁለት ምክንያት ነው ይላል። አንደኛው የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል ሁልጊዜ ደስታ አዳኝ ስለሆነ ነው። ደስታ ፈላጊ ስለሆነ ነው። የሰው ልጅ ትንሽ በተቆነጠጠ ቁጥር አኩራፊና ተስፋ ቆራጭ የሚሆነው ስለምንድን ነው ሲባል ደስታ አዳኝ ስለሆነ ነው። ሁለቱ እና ለሰው ልጅ ትልቁ መከራው ምንድን ነው ሲባል ከመጠን በላይ ደስታ ፈላጊ መሆኑ። የሰው ልጅ መከራው እኮ ይገርማቸዋል። የሰው ልጅ መከራው ደስታ ነው። የሰው ልጅ መከራው የሰው ልጅ ደስታው ደግሞ መከራው ነው። የተገላበጠ በመከራ መደሰት። ቅድም የሰጠኋችሁ ፊልጵስዩስ ምዕራፍ 3 ላይ ቁጥር 8 ላይ ያልኳችሁ ላይ ቅዱስ ጳውሎስ ምንድን ነው የሚለው? ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ፣ የትንሣኤውን ኃይል አውቃለሁና ይላል። ቢቻለኝ ጌታዬ ኢየሱስ ክርስቶስ በሞቱ እንኳን ልመስለው እወዳለሁ። እሱን መስዬ መሞት ደስ ይለኛል፣ በግፍ ማለት ነው። አዝመራ ዘርቶ እሸቱን የማይቀምስ ማን ነው ይላል ቅዱስ ጳውሎስ። እንግዲያውስ የወንጌልን አዝመራ ከዘራው የሰማዕትነትን እሸት ልቀምሰው የሚገባኝ እኔው ነኝ ይላል። ስለዚህ ቅዱስ ጳውሎስ በዚህ ይደሰታል። በመከራዬ ደስ ይለኛል ይላል። እሱ ብቻ ተደስቶ አይቀርም። ተፈስሑ ምስሌ እስመ ኀበርክሙ ምስሌ፣ ከኔ ጋር በመከራ ተባብራችኋልና ከኔ ጋር ደስ ይበላችሁ ይላቸዋል የፊልጵስዩስን ሰዎች። በመከራዬ ተባብራችኋልና ከኔ ጋር ደስ ይላችኋል፣ ደስ ይበላችሁ። በቆሮንቶስ መልእክቱ ላይ ደግሞ ሲናገር ንሕነ ነአምም ከመ አንትሙ ትትፈስሑ፣ እናንተን ደስ ይላችሁ ዘንድ እኛ በመከራ እንጨነቃለን ይላል፣ እንቸገራለን። እናንተን ደስ እንዲላችሁ እኛ በመከራ እንጨነቃለን ይላል።
በመከራዬም ፈጽሞ ደስ ይለኛል ይላል። የሐዋርያት ሥራ ምዕራፍ 5 ላይ ስትመለከቱ ከቁጥር 37 ጀምሮ አንበቡት። ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ስለ ጌታችን ስለ ኢየሱስ ክርስቶስ ከበዓለ ጰራቅሊጦስ በኋላ መስበክ ሲጀምሩ ገረፏቸውና በዚህ ስም ሁለተኛ እንዳታስተምሩ አላቸው። በኢየሱስ ክርስቶስ ስም ሁለተኛ እንዳታስተምሩ አላቸው። ተገርፈው ሲወጡ ወወፁ እንዘ ይትፌስሑ ደስ እያላቸው ወጡ። እስመ ከፈሎሙ ጸጋ መንፈስ ቅዱስ መንፈስ ቅዱስ አድሏቸዋልና በዚህ ይደሰቱ ዘንድ የተገቡ አድርጓቸዋል እና ተገርፈው ሲወጡ ደስ እያላቸው ወጡ። እኛ እንኳን አሁን ተገርፈን ስንወጣ ከአንድ አጨቃጫቂ ስብሰባ ቆይተን ስንወጣ እንዴት ነው ፊታችን ጥለ ነው የምንወጣ? እውነት ለመናገር አስጠልቶን እንደው የት እንሂድ ብለን የምንወጣ። ተገርፈው ሲወጡ የሚደሰቱበት ኃይል እና ለምንድን ነው እኛ ለምንድን ነው እንደዚያ የምንሆነው ስትሉኝ ገና የመንፈስ ቅዱስ ሀብቱ ፍጹም ስላልተዋሃደን ነው። እውነት ለመናገር መንፈሳዊ ሰው ሁልጊዜ የተረጋጋ ነው። ልቡም አይረበሽም። ልቡ ለጻድቅ እኩል ከማንበሳ የተባለው ይሄ ነው። እንዲህ አሁን በዚህ ሰዓት ነደደ ቢባል አይደነግጥም። ዓለም ሁሉ አንተን እያማህ ነው ቢሉት አይረበሽም። አትናቴዎስ ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት ይባላል። በዚህ በቤተክርስቲያን ታሪክ በጣም ደስ የሚለኝና ሁልጊዜም የሚወደድ ታሪክ ነው። ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት። ዓለም በአንድ ሰው ላይ ሲነሳ በጣም ግሩም ይባል። አንድ ሰው ግን በዓለም ላይ መነሳት ይችላል? እንዴት ነው ይችላል? አሁን አንድ ሰው የ10 ሰው ጠላት እንዴት ነው መሆን ይችላል? ወይ ጉልበት ከሌለው ወይ ንጉሥ ካልሆነ በቀር። አትናቴዎስ ምን አለው? ሰራዊት አላደራጅም። በመንፈስ ቅዱስ ሀብትና በልቡ ልልና አርዮሳውያንን ወደኋላ እያስፈነጠረ እየጣላቸው ብቻውን በቤተ ክርስቲያን መርከብነት እየቀዘፈ ይሻገር ነበር። ይህ የመንፈስ ቅዱስ የደስታ ኃይል ነው። እባክህ ዓለሙ ሁሉ ጠላህ ቢሉት እኔ ቀድሜ ዓለሙን ጠልቼዋለሁ ብሎ ይመልስ ነበረ። ስለዚህ ቅዱስ ጳውሎስ ምን አለ? ዓለም በእኔ ዘንድ የሞተ ነው፣ አነ ምውት በሀበ ዓለም። ዓለም በእኔ ዘንድ የሞተ ነው፣ እኔ በዓለም የሞትኩ ነኝ። ወዓለምኒ ምውት በሀቤ፣ ዓለምን በእኔ ዘንድ የሞተ ነው ብሎ ተናገረ። ስለዚህ መንፈሳዊ ሰው ሁልጊዜ በመከራ ይደሰታል፣ የተረጋጋም ነው። ተከሰው ሲቀርቡ ለሽልማት የተጠሩ ያህል ደስ ይላቸዋል። ይህ ከመንፈስ ቅዱስ የሚመጣ ነው። በሆነ ባልሆነው የሚከፋን በቃ ይህ አኩራፊ ዝክር የምንከፋው ቁጣው የገሌ ቁጣው ከአፍንጫው ላይ ነው ይባላል። ምን ማለት ነው ግን? ቶሎ የሚደርስ ነው መሰለኝ ባላውቀው። የገሌ ቁጣው ከአፍንጫው ላይ ነው ይባላል። ለምን አፍንጫ እንደተመረጠ አይንም ብዙ አይታወቅም። ዞሮ ዞሮ ግን እንዲሁ ቶሎ ቡን ይላል ደግሞ የገጠሩ። እሱም አይገባም። እንደ ዱቄት መብነን ነው መሰለኝ። እንደሱ የሚያደርገን ምን እንደሆነ ታውቃላችሁ? አለመረጋጋት ከመንፈሳዊነት የመራቅ ምልክት ነው። ከመንፈሳዊነት የመራቅ መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው። ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። የእኛ ነገር ሳናስብ እንገባለን፣ ሳናስብ እንወጣለን። ወደ ሁሉም ነገር ማለት ወደ ሁሉም ነገር መንፈስ ቅዱስ ማሰቢያችን ነው። አይምሯችን የሚቆጣጠረው የሚሰበስበው እሱ ነው እና እውነት ለመናገር ለቅዱሳን ሐዋርያት ይሄ መከራን የተሰጣቸው ይሄ ትዕግስትን የተሰጣቸው የትዕግስት ኃይል ማለት ነው። በነገራቸው መከራ ትዕግስትን እንዲያደርግ ትዕግስትም ደግሞ ተስፋን እንዲያደርግ እናውቃለን ይላል ቅዱስ ጳውሎስ። ተስፋ ደግሞ አያሳፍርም። ሮሜ ምዕራፍ 5 ላይ ሲናገር መከራ ትዕግስትን፣ ትዕግስት ደግሞ ተስፋን፣ ተስፋ ደግሞ አያሳፍርም። ተስፋ
ስፋሰ እያስተፋፍረው ላይ ይደመድመዋል። ስለዚህ በመከራ ትዕግስት ይሰጣቸዋል፣ ልበሰፊነትን ይሰጣቸዋል፣ ታጋሽነት ይሰጣቸዋል፣ የበዛ ፍቅርን ያፈስላቸዋል። ይሄ በመከራ መደሰት ነው። ስለዚህ የሰማዕታት ትዕግስት፣ የባሕታውያን ብቸኝነት፣ የመነኮሳት ጽናት መንፈስ ቅዱስ ነው። ሰው ያለ መንፈስ ቅዱስ ባሰበው ሀሳብ፣ ባቀደው እቅድ፣ በወሰነው ውሳኔ መዝለቅ አይችልም። አሁን እግዚአብሔርን ማለት ያለብን ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። መንፈሳዊነት ደግሞ ከመንፈስ ቅዱስ የሚያገኙት ነው። አሁን ዛሬ የተቸገርነው ከመንፈስ ቅዱስ ጋር የሚያገናኘን ሰው ጠፍቶ፣ ከዚያ የተረፈው ዕዳው ገብስ ነበር። መንፈስ ቅዱስ ካደረብን ሁሉ ነገር ቀላል፣ መመነን ቀላል ነው። ቤትውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለየት ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። መንፈስ ቅዱስ ሲያድርሳ ቁሞ አድሮ ቁሞ ውሎ እንደ አርሳኔዎስ ቁሞ አድሮ ቁሞ ውሎ ፀሐይ ስጦታ ንሳ መክፈልትከ ወሀካይ ስጋ ብሎ ትንሽ ማረፍ ቀላል። መንፈስ ቅዱስ ሲለይ የዕለት ውዳሴ ማርያም ቁሞ መጸለይ ከባድ ነው፣ አስጨነቂ። ምንም አይደለም ያጣ ነው መንፈስ ቅዱስን ነው። ይሁላችሁ የወደቀ ሰው መጀመሪያ ማወቅ ያለበት ከየት እንደወደቀ ነው። ከዚያ በኋላ መነሳት ይችላል። ካልሆነ እንደ አንዳንዱ እንቅልፍ መሆኑ ነው። እንደዚህ አይነት እንቅልፍ ገጥሟቸው ያውቃል? ተኝታችሁ ስትነሱ የት ሀገር እንዳላችሁ ጠፍቷቸው ያውቃል? ሸዋ ትሆኑ፣ ጎጃም ትሆኑ፣ ጎንደር ትሆኑ፣ መቀሌ ይሁኑ፣ ሞያሌ ይሁኑ፣ ቤት ምንም ቅጥ የሌለው ገጥሟቸው ያውቃል? ይሄ እስኪ ገጥማችሁ ከተኛችሁ እንኳን አጉል ነው፣ ወደ በሽታ መቀየሩ ነው። እንደው ድሮ ልጅ እያለን ለማለት ፈልጌ ነው እንጂ መቼም አሁን ያለበት ሀገር እስኪጠፋው የሚተኛ ሰው እዚህ ይኖራል ብዬ አልገምትም። በእውነት ከልቤ ነው። እንደሱ ከሆነ ይሄ ቅድስናም አይደለም የሚጠይቀው ሀሳብ ነው። እንደዚሁ እስኪ